ዛሬ እውነቱን ትነግሪኛለሽ። ግን ለምን ነበር እዚህ ያመጣኸኝ? እሺ፣ አዎ፣ ዛሬ ሁሉንም እውነት እነግርሃለሁ። ግን ለማንም እንደማትናገር ቃል ትገባልኛለህ? በጭራሽ ለማንም አልናገርም። ግን ለሰላምዬ እነግራታለሁ። አይ ለሷም ቢሆን በጭራሽ አትናገርም። ለማንም መናገር አችልም። እሺ በይ ንገሪኛ። ግን የምነግርህ ስለ አባቴ ነው። እሺ ደረጀ የኔ እውነተኛ አባቴ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? እንኳን ወደ ወይኗ ሚዲያ በሰላም መጣችሁ። ዳጣ ድራማ ክፍል 54ን ይዤላችሁ መጥቻለሁ። ክፍል 53 እንግዲህ አቤጌልም ናታንን አገባለሁ ካልሆነ እንግዲህ እያለች እየፎከረች ስለነበር እንዲሁም ደግሞ ዳጣን በካጁ ልታስመታት ወይም ደግሞ አይኗን እንዳጠፋላት ትዕዛዝም ሰጥታ እንደነበር ላስታውሳችሁ እወዳለሁ። እናም በዚህ ክፍል እንግዲህ ታላቁ ሚስጥር ከዳጣና ከአባቷ አፍ ለሶስተኛ ወገን ለሌላ ሰው ወጥቷል ማለት ነው። ይኸውም ደግሞ ናታን ነው። እናም በዚህ ክፍል ላይ ዛሬ ምሳሌን እንግዲህ አምጥታታለች። ዳጣ ምሳሌን እያፋጠጠቻት ነው። አቤጌል ስለ ዳጣ የምታውቂውን ሁሉ ንገሪኝ፣ ኬክ እገዛልሻለሁ ስለሷ ከነገርሽኝ እያለ እንግዲህ ህፃኗን ልጅ በኬክ ሁሉ ልታታለል እየሞከረች ነበር። ነገር ግን ዳጣ ከሷ የበለጠ የነቃ አእምሮ ስላላት ቀድማ ልጅቱን አንቅታ አዘጋጅታት ነበር። ቤት ውስጥ አንዲት ነገረኛ ልጅ አለች። ስለ እኔ ብዙ ነገር ልጠይቅሽ ትችላለች፣ ግን ምንም አላውቅም በያት። ስለ አባቴም ከጠየቀችሽ ንገሪያት፣ አባቴ ሲሳይ ይባላል አለቻት። እንዴ አባትሽ እዚህ ቤት ያለው አይደል እንዴ አለች ምሳሌ። አይ አይደለም፣ የኔ አባት ሲሳይ ይባላል አለቻት። ልጅትም እንግዲህ ይሄንን በአእምሮዋ ይዛ ስለነበር አቤጌል ስታጨናንቃት እንደውም እኔ ልታወራ መስሎኝ በጣም ደንግጬ ነበር። የት ነው የምታውቂያት? መቼ ጀምሮ እናንተ ጋር የምትኖረው? እያለች ጠይቃት። ልጅት ልክ እንዳልገባት ለመሆን ሞክራለች። ነገር ግን አቤጌል በዚህ አላቆመችም። አንቺ ስንተኛ ክፍል ነች ትላት። 5ኛ ክፍል አለች። እሺ አንቺ 4ኛ ክፍል ሆነሽ ዳጣ እናንተ ጋር ነበረች ወይ ብላ ጠየቀች። ልጅትም አሁን አለች። እሺ በጣም ጥሩ፣ በጣም አሪፍ። እሺ ዳጣ የተወለደች የት ነው ያደገችው አለቻት። አላውቅም አለች። እሺ አባቷስ ማን ነው ስትላት፣ አባቷ ብላ አባቷ ሲሳይ ነው አለቻት። ሲሳይ አለች። አዎ ብላ መለሰች ምሳሌ። አቤጌል እየጠበቀችው ሌላ ስለነበር መልሷ ባያስደስታትም ያው ግን ውስጧ እየተበሳጭም ቢሆን የምሳሌን ሀሳብ ተቀብላለች። ቀጥላውንም ብዙ ጥያቄዎችን ጠይቃታለች። የት ነው ያደገችው? ፍቅረኛ አላት ወይ? ከወንድ ጋር የተሻታሉ እያለች እንግዲህ ያችን ህፃን ላይ ምንም የማታውቀውን እያጨናነቀች ስትጠይቃት ነበር። ውሃዬም ከጣግባ ሆና አዎ እኔ እኮ ዳጣን አይቻታለሁ ከወንድ ጋር አለቻት። እሷ መቼ? የት? ማን ነው ሶስት ትላት። ከታጁ ነዋ፣ ታጁ ጋር ነው ያየኋት። እሱ እኮ ነው ፍቅረኛ ያለው እዚህ እኛ ሰፈር ያለው እሱ ነው፣ ከእሱ ጋር ነው ያየኋት አለቻት። አቤጌል በጣም ተናደደች። እኔ እሷ ስትናደድ እንደ ደስ እንደሚለኝ ውሃዬ ደግሞ ታውቃላችሁ እዚህ ድራማ ላይ በቃ ፍቅር ነች። በጣም የሚያዝናናው የእሷ ፓርት ድራማው። በመሰረቱ ሁሉም እዚህ ድራማ ላይ ትልቅ ትምህርት ያዘለ እንደ ሀገር በጣም ደስ የሚል ነው ብዬ አስባለሁኝ። ከዘመናዊም እንዲሁም ደግሞ ካለፈ ኢትዮጵያዊነት ባህላችንን ታሪካችንም ጋር የሚያያዝ ያለው አስተማሪ ድራማ ነው። እኔ በበኩሌ በጣም ወድጄው ነው የማይላቸው እና እንደዛ እያለ እንግዲህ አቤጌልም እናቷ ጋር ሂዳ እናቴ ትምህርት ልጨርስ እንደሆነ ታውቂያለሽ ዘንድሮ እንደምመረቅ አለቻት። አይ ነው እንዴ ብላ ጮኸችባት።
እናቴ አትቀልጂ፣ የምሬ ነው። ምን አስባችሁ አለቻት። አንቺ ምን አስጨነቀሽ? አባትሽ እንደው ሁሉንም ያዘጋጅልሻል። አንቺ ብቻ ዝም ብለሽ ተማሪ አለቻት። አይ እኔ ግን የሆነ ነገር አስቤያለሁ እናቴ አለቻት። እኮ ደግሞ ምን አስበሽ ነው አለችና ናታን እኮ እወድሻለሁ አገባሻለሁ ብሎኛል አለቻት። እናቷም ናታን እንደዛ ብሎሽ አለች። አዎ ብሎኛል። እናም የቀለበቴ ቀን ቀለበት ያደርግልኛል። ደግሞ እኮ ያው አባቱ ቤተሰብ እንድንሆን ይፈልግ የለ ጠይቁት፣ አባቱን ጠይቁት። የዛን ቀን ቀለበት እንዳረግልኝ ልጁ እናንተ ጠይቁት አለቻት። እኛ በማን ሀገር ነው አባቱ ጋር ደውለን አባትሽ ልጄን ያግባልኝ አንተ ልጅ ብሎ የሚደውለው? እኛ እኮ እንደዚህ አይነት ባህል የለንም። ለምንድን እንደዚህ የምንለው? የሀገር መጀመሪያ ታደርጊም አለቻት። አድርጉት፣ ምን ችግር አለ አድርጉት። ካልሆነ ግን ከናታን ጋር ካላገባችሁም እኔ እሞታለሁ አታገኙም በህይወት ብላ እናቷ ላይ ዝታባትና አስፈራርታት ወጣች። እናትም ያው የወለደ አንጀት አይደል። በሌላ በኩል ደግሞ ናታንን እናትም በጣም ትፈልገዋለች ልጇን እንዳገባላት። የልጇን አመል የሚሸከምላት ማንም እንደሌለ ይሰማታል። በሌላ በኩል ደግሞ ናታን ስላላገኘችው ነው እንደዚህ የሆነችው። ልጄ ጸባይዋ የተቀየረው ናታንን ስላፈቀረች ነው ብላ ታምናለች። እናም በእነዚህ ውስጥ እናት በጣም ተጨንቃ ስለነበር አባታቸው አቶ ደረጀ እስከሚመጣ እየጠበቀች ነበር። እናም ዳርዳሩን ትለው ገባ። ደረጀንም የናታን አባት ደውሎልህ ያውቃል አለችው። አዎ ትናንት ተደዋውለን ነበር። ደህና ናቸው? አዎ ደህና ናቸው። እሱ እኮ በጣም መልካም ጓደኛ ብቻ አይደለም ለእኔ እንደ አባትም አርአያ ላረገው የምችለው በጣም ጥሩ ወላጅ ነው አላት። እሷም አዎ እናታ ምስክር አይደለ እዚህማ አለችው። አረ እቤት ያሉትስ ብትይዛ ያሉት እኮ ትንሹም ትልቁም በጣም ሰው አክባሪ ናቸው። እንዴት እንግዳ እንደሚቀበሉ እንዴት ሰው እንደሚያከብሩ በቃ መልካም ማስተዳደግ ነው ያሳደጋቸው። በጣም ደስ የሚለኝ አርአያ ሊሆን የሚችል ሰው ነው አለት። ከተዛመዱ አይቀር ከዚህ ጋር ነው እና አዲስ አበባ ጠፋ ለምን አይመጣም አለችው። አይ ይመጣል አላት። ግን ለምን ጠየቅሽኝ ሲላት ዳርዳሩ ምን አስባለኝ እንግዲህ ንገርህና ልረፍ እንጂ ብላ ልጇ የፈለገችውንና የምርቃቷ ቀን ናታን ቀለበት እንደሚያደርግላት እንዲሁም እንደሚያፈቅራት እንደነገራት ነግራኛለች አለችው። አረ በጭራሽ ያመችዋ እንዴ! እንዴት ነው ናታን የኔ ልጅ የሚያፈቅራት? በጭራሽ ሊያፈቅራት አይችልም። እናም ደግሞ ልጄ የማያፈቅራትን ሰው አግብታ ስትጎዳና ስትሰቃይ ማየት አልችልም። እባክሽ አንቺዬ እያበረታታሻት ነው። እሱ እሷን አይወዳትም። በዚህ ጸባዩ ማንም ሊወዳት አይችልም። ስለዚህ የማታፈቅረውን ሰው አግብታ ለዘላለም ስትሰቃይ እንድትኖር አትፍረጅባት። የጠቀምሻት መስሏሽ አላት። አይ እኔ እንኳን አበረታተዋትም፣ ግን እሷ እንደዚህ ብላኛለች። ደግሞስ ከተፋቀሩኝ ምናሻል? አንተ አባቷ ልከለክላት ነው እንዴ አለችው። እሱም እንደዛ አይመስለኝም። ቢያፈቅራት ኑሮ እስካሁን ነበር። ሲጀመር አያፈቅራትም ነው የምልሽ። እንደዚህ አይነት ጸባይ ያለው ሰው ማንም አያፈቅረው ብሎ እናቷን ተስፋ እንዲቆርጥ አድርጓታል። እሷ ግን ያለውን ሁኔታ ራሷንም ማጥፋት እንደምትፈልግ ሁሉ ነገረችው። ልታስፈራራሽ ነው፣ ይሄንን ልታደርጋችልም ጨክና። እኔ እሷን በደንብ ነው ማውቃት፣ አንቺም ደግሞ ፊት አትስቻት ብሎ እናቷ ጋር እንግዲህ ደህና አዳሪ ተባብለው ደስ በማይል ሁኔታ ተለያይተዋል። እዚህ ጋር ደግሞ ዳጣ እንግዲህ ከናታን ጋር ጥሩ ጊዜ እያሳለፈች ነበር። ወይዘሮ ሰላምም እንግዲህ አቶ ደረጀን አስጠርታው ነበር። እሱም ለምን ነበር የፈለግሽኝ አላት። ያው እንድታሳውቀኝ እፈልጋለሁ፣ ካልሆነ ግን እኔ እነግራታለሁ ደክሞኛል አለችው። እባክሽ እንደዛ አታድርጊ፣ ይህን ከነገርሻት ምን ልኮን እንደምትችል ታውቂ የለ። አሁን አትንገሪያት እባክሽ፣ ተረጋጊ፣ 1 ሳምንት ብቻ ስጭኝ አላት። ሰላምም እሺ 1 ሳምንት ምንም አይደል፣
ያው ግን መውለጃዬ ስለደረሰ ሐኪም ቤት ከመግባቴ በፊት ስለ ልጄ መስማት እፈልጋለሁ ብላ አፋጣ ይዘዋለች። አቶ ደረጀም እንግዲህ በሳምንት ውስጥ ትልቅ ሰርፕራይዝ አለች ጠብቂ ብሏታል። ይህን ነገር አስተካክሎ እንግዲህ እንዴት ሊሆን እንደሚችል ሁላችንም በጉጉት የምንጠብቀው ነው። ናታንም እንግዲህ ዳጣ እውነቱን ነግረዋለች። ምን ሊያደርግ ይችል ይሆን? ለሰላም ሂዶ ይነግራት ይሆን? ለሰላም ነገራት ማለት ደግሞ ሰላም ዳጣ ልጇ እንደሆነች አወቀች ማለት ነው። በተዘዋዋሪ ቤቱ ቡም የሚል ይመስለኛል በዚህ ነገር። ብቻ ግን ደስ የሚል ፓርት ቀጣይን ይዤላችሁ እመጣለሁ። ለዛሬ ግን በዚሁ የተሰናበትኳችሁ። ለቤቴ አዲስ የሆናችሁ ቤቱን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ ውዶችዬ። ይህ ወይኗ ሚዲያ ነው። አብራችሁኝ ስለቆያችሁ ምስጋናዬ ከልቤ ነው። ዳጣን የምትወዱ ውሃዬንና እንዲሁም ናታንን የምትወዱ ቤተሰቦች ላይክ በማድረግ ቪዲዮውን ጀምሩልኝ። አመሰግናለሁ። እኔ አናግረዋለሁ። ተው እባክህ፣ እኔ ራሴ ጨርሰዋለሁ። ኤቢን በደንብ ስለማውቃት ምን ልታስብ እንደምችል ስለሚገባኝ እኔ ራሴ ጨርሰዋለሁ። አያሳስብህም? ከምር እንደዚህ ነገር ሲፈጠር እኮ መንገር ነበረብሽ። ቆይ አንድ ነገር ብትሆኝብኝስ? ችግር የለውም ግን ለምን ነበር እዚህ የቀጠርክ? ዛሬ ስለ ሙሉ ስለ ቤተሰቦች ስለ አስተዳደግሽ ትነግሪኛለሽ? አዎ ዛሬ እነግርሃለሁ። በመጀመሪያ ከእናትሽ ንገሪኝ እስኪ። እኔ እንደዚህ ነው። እኔ እንዳታ ነክቼሻለሁ። እሺ አታሳመመኛት ታዲያ። ቆያ በስነ ስርዓት እንደዚህ ሁኝ። እስኪ ብር ልስጣችሁና ልብስ ይጠቡልኝ። ስንት ብር? 5 ብር ልስጣችሁ፣ ከዛ ልብሴን ታጥቡልኛላችሁ። 5 ብር? ስንት? 5 ብር? 5 ብር ነው። 5 ብር ብቻ? አዎ። አይ እኔ እናቴ ትቆጣኛለች። እኔም እናቴ ትቆጣኛለች። እንዴ ልሰጠሽ ብላሽ ነው እንደምትቆጣሽ? አዎ ነው። እንደውም ውጭ ከዚህ ቤት። እሺ ኧረ እባክሽ አትወጣም። እሺ ከፈለግሽ ራስሽ ውጭ። እናንተ የአዲስ አበባ ልጆች ናችሁ፣ በጣም ፋራ ናችሁ እኮ፣ ጅል ናችሁ ስታስጠሉ። በእግዚአብሔር ፋራ ደግሞ ምንድን ነው? እሺ ፋራ ማለት ጅል፣ ሞኝ፣ ምንም የማይገባው ማለት ነው። ራስሽ ነሽ እሺ ፋራ። ቆይ ለምን በማሽኑ አታሳጥቢው? ማሽኑ ተበላሽቶ ነው። ምን አገባሽ? ልስጣችሁና ጠቡልኝ በቃ። እሺ ብሩን ስጭኝና ከዛ ሄጄ ለሰላም ስጣታለሁ። እሷማ ማጠብ ስለማችል ነው። ዘይትም የተልከሰከሰች አርግዛ እኛንም ጭምር ታስቸግረናለች ማለት ነው። የትም ስትልከሰከስ አርግዛ እሷ እኛን ታስቸግራለች። የልትሄጂ ነው? ሰላም እየሄደ ነው። ምን ልትያት? የትም ስትልከሰከስ አርግዛ እኛን ታስቸግራለች። ነይ ውሃ ቶሎ ነይ። አንቺ ውሃ። በመጀመሪያ ለማንም እንደማትናገር ቃል ግባልኝ። ለሰላም እነግራታለሁ፣ ሌላ ግን ለማንም አልናገርም። አይ ለሰላም መናገር የለብህም ናታን። አሁን የምነግር የህይወቴ ትልቁ ሚስጥር ነው። ስለ እናቴ ሳይሆን ደግሞ ስለ አባቴ ነው የምነግር። እሺ ንገሪኝ፣ አታጓጉኝ። ደረጀ የእኔ እውነተኛ አባቴ ነው። ምን?